ዓመት በላይ አግኝቻለሁ። ሁለት ሴቶች ልጆች። ይሄ ወጣትነት ፎቶዬ ነው። ይሄ ደግሞ ድሮ የባለቤቴ ጓደኛ ነበር። እሺ እቻውን 20 ዓመቱ የ17 እና የ20 ዓመት አሉኝ። በእንቅርተራ ምን ተጠማል ጭንቅላቴን ታመምኩኝ። አይምሮ ነው ኮንትሮል የሚያደርገው አይደል ሰውነትን። መድኃኒት በየወሩ ያስፈልጋል። ሆስፒታል ከሌለ ከግል 500 ብር፣ ለኔ 500 ብር ብርቅ ነው። 1 ብር የለንም። በወር 510 ብር። እምትበላው ከሌለ ሰው እንዴት ለባል ይጨነቃል? የሚበላው ባገኘ መድኃኒት ባገኘ። በየቤቱ ያልተነበበ መጽሐፍ አለ። የኔ ስም መልእክተኛው ይባላል። እሺ እንደው የረባ ነገር ማድረግ የምችል ሰውኝ ሳይሆን እቺ ስንት ትመስልዎታለች? ወይ እኔ አላቅም ስንት እንደሆነ አላቅም፣ አይቼው አላቅም። እስቲ ያዟት በእጆት እስቲ መጀመሪያ 10,000 ብር ናት። ለኔ ነው ለርሱ ነው ናት። ኢየሱስ የነገው ክርስቶስ እኔ አላምንም። በቃ አላምንም። በእግዚአብሔር አላምንም። እውነትም መልእክተኛው እንዴት ተላከልኝ? እግዚአብሔር ነው የላከህ እኮ። እንዲህ ነው ልጆቼ የምገባው። በዓል ሲል ሰው እነሱ ይስቃሉ። ምን በለው ሌላ 10,000 ብር ናት እቺ። በእግዚአብሔር ኧረ በእግዚአብሔር ይነሱ። በእግዚአብሔር እናቴ በእግዚአብሔር ብዮት እንደው በእግዚአብሔር እናታችን በእግዚአብሔር እንደው እናቴ ህልም አይደለም በለኝ ወክልጄ የኔ እናት ኧረ በእግዚአብሔር ይተው። የእውነት ነው በለኝ ማለት የእውነት ነው የኔ እናቴ። እኔ ምንም አልዋሽም። ያለም እንኳን አይደለም አይደል በጭራሽ እናቴ ለኔ ኧረ የኔ እናት በእግዚአብሔር 5 ብር ሲሰጡኝ ሳቃቆ ወረወሩት። የተቆጡኛሉ ምናምን ብለው ገላመጡኝ። አንዱ 5 ብር ወረወረብኝ። እኔ እንዴት አይንህ ገባሁ? ቆይ ይሄ ምን ተአምራት? ኢየሱስ ብርኛ ቤት እኮ እንኳን 20 ብር 1,000 ብር አይገባ። እናቶቼ እናቶቼ ዛሬ አሁን ባህልን ቆንጆ ሆኖ ይዋሉ የኔ እናት በቃ ይሄ በህይወቴ ዘመን ሁሉ የማረሳው አስደናቂ ገጠመኝ ነው። እጅግ አስደናቂ። ተንበርክኬ ነው የጸለይኩት። አንተ የተለየ ሰው ነህ። እኔ አንድ ተራ ሰው ነኝ። ኧረ የተለየ ሰው ነህ። ኧረ የለም በምድር ላይ ያላየሁም። እኔ አላየሁም። እኔ መልእክተኛ ነኝ። 5 ብር ተቆጥተው ወርውረውልኛል ላይ አሁን በዚህ ቀስ ብሎ አሁን ቤቶት ነው ገባው። መገናኛ ይዤ ሰንዳፋ ሄዳለሁ።